አሁን አንቺ ከብሩኬ ከተለያየሽ ሚዲያ ላይ እንኳን ተመልሼ ልመጣ እችላለሁ አልሽ። ሚዲያ ላይ አንቺን ያለ ብሩኬ እንዴት ነው አንቺን መቀበል የምንችለው? ብሩኬን ያለ አንቺ እንዴት ነው የምንቀበለው? እሱን እንዴት ነው የምታስቢው? ነገሮችን ለምንድን ነው እንደዚህ የምታወሳስቢያቸው? አንድ ላይ የምታምሩት አንቺና እሱ አንድ ላይ ስትሆኑ ብቻ ነው። ለብቻ መምጣታችሁ ዋጋ አለው ብዬ አላምንም። ስለዚህ ይሄንን ነገር እናንተም ተገንዝባችሁ በመሃላችሁ ያለውን ነገር ለመፍታት ብትሞክሪ ጥሩ ነበር። ብሩኬ በደስታ እንዴት ነው የሚኖረው ካንቺ ውጪ? ያላንቺ ህይወት ራሱ ለሱ እኮ ጣዕም የላት። ያላንቺ ህይወት ተከብደዋለች ብዬ ነው ማምነው። ምክንያቱም አንቺን ለምዶሻል፣ ህይወቱ ላይ አንቺን ማጣፈጫ አድርጎሻል። ሁሌም ቢሆን ከብሩኬ ጋር ያለሽን ነገር ለማሻሻል እንድትሞክሪ ከጎንሽ ነበርን። ነገሮችን ለማስተካከል ሞክሪ እያልን ነበረ። ሌላው አንቺና ብሩኬ በተጣላችሁ ጊዜ እኛ ዝም አላልንም እኮ። እኛ የጨረቃ ፋሚሊ ምንም ዝም አላልንም። ምክንያቱም በመሃላችሁ ያለውን ነገር ሚዛናዊ ለማድረግ የተቻለንን ስናደርግ ነበረ። ኤፍሬም ከመምጣቱ በፊት ባንቺና በብሩኬ መሃል ባለው ሰጣ ገባ ያለውን ነገር ብሩኬ የሚያደርጋቸው ነገሮች ልክ እንዳልሆኑ እኛም ስንናገር ነበር። ይህንን ነገር አንቺም ከግንዛቤ ውስጥ አስገብተሽ እኛም ከናንተ ጎን እንደሆንን መረዳት አለብሽ እንጂ የጨረቃ ፋሚሊን ርቀሽ ወደ ሌላ ሀገር መሄድሽ እኔ አግባባለሁ ብዬ አላምንም። ምክንያቱም የጨረቃ ፋሚሊ አንዳንዶቹ ትልልቅ ሰዎች ናቸው። ትልልቅ እናቶች አሉ፣ አባቶች አሉ የጨረቃ ፋሚሊ ውስጥ ማለት ነው። እንግዲህ እነዚህ ሰዎች እናንተን ሊወልዷችሁ ይችላሉ። እንደ ልጃቸው ነው የሚያዩዋችሁ። ከልጆቻቸው ለይተው እንኳን አያዩዋችሁ። የዚህን ያህል የጨረቃ ፋሚሊ ለእናንተ ፍቅር ካለው እናንተ ደግሞ ይህንን ነገር ከግንዛቤ ውስጥ ማስገባት አለባችሁ። ብሩኬን አግኝቼ መሰናበት አልችልም። ምክንያቱም በጣም ብዙ ስለሚታገል በቃ ለማስቀረት ስለሚሞክር ብሩኬ አንቺ ብሩኬን መሰናበት የከበደሽ ብሩኬ እዚህ እንድትቀሪና ከሱ ጋር እንድትሆኚ እንደሚፈልግ ሊያደርግ እንደሚችል ስለምታውቂ ነው አይደለ ያልተሰናበትሽ። ይሄን ያህል ብሩኬ አንቺን ለማስቀረት ጥረት የሚያደርግ ወንድ መሆኑን ካወቅሽ ለምንድን ነው አንቺ ርቀሽ የምትሄጂው? ይሄ ማለት እኮ ብሩኬ እንደሚወድሽና እንደሚያፈቅርሽ እያወቅሽ ነው ጥለሽው የምትሄጂው። ገባሽ? እኔም አውቀው በሪሌሽንሺፕ ውስጥ በአንድ ፍቅር ውስጥ አንዱ ለአንዱ ፍቅር ከሌለው ነው ያንን ሪሌሽንሺፕ ያንን ግንኙነት አቋርጦ አንዱ ወደ ሌላ ሀገር ሊሄድ የሚችለው እንጂ አንቺ ብሩኬ እንደሚወድሽ እያወቅሽ ለምንድን ነው ለመራቅ የወሰንሽው? ይሄ ትክክል የሆነ ነገር አይደለም። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ምክንያቱም ሰሞኑን እያደረገ ያለውን ይቅርታ እየጠየቀ ያለበትን ሁኔታ ታውቃላችሁ። ሰሞኑን ይቅርታ እየጠየቀ ያለበት ሁኔታ ካወቅሽ እኮ አንቺ መረዳት አለብሽ። ብሩኬን ነው እኮ የምልሽ። ብሩኬ ለአንቺ ፍቅር እንዳለው መረዳት አለብሽ። ለአንቺ ፍቅር ባይኖረው ኖሮ ይቅርታ አድርጊልኝ ያለ ወዲህ አይልም ነበር አይደል እንዴ? ታዲያ ይሄን ሁሉ ነገር እያወቅሽ እንዴት ነው ይሄንን የመሰለ ፍቅር ተራምደሽ ወደ ወሰንሽው ውሳኔ የምትሄጂው? እንዴ ምን ሆነሽ ነው አንቺ ይሄን ያህል ልትጨክኝ የቻልሽበት ምክንያት? ነገሮች እኮ በመሃላችሁ ያሉት ነገሮች ሊስተካከሉ የሚችሉ ነገሮች ናቸው። ገባሽ? ምክንያቱም ማስተካከል ትችላላችሁ ሁለታችሁም ብታወሩበት። አንቺም ይሄንን ነገር ከብሩኬ ጋር በደንብ አድርገሽ ብታወሪበት ሊስተካከል የሚችል ነገር ነው በቃ። ስለዚህ አንቺ ነገሮችን ባታወሳሰቢ ጥሩ ነው። እሱ ካንቺ ጋር ለመታረቅ ጥረት እያደረገ ነው ያለው። ይሄንን ጥረቱን ደግሞ ከጎኑ ሆነሽ ነው ከሱ ጋር ይሄንን ጥረቱን አይተሽ አንቺም ነገሮችን ላላ ማድረግ ነበረብሽ ባይ ነኝ እንጂ የባሰ ነገሮችን እያባባሽ መሄድሽ እኔ ተገቢ ነው ብዬ አላምንም። እኔም ካደረኩት ነገር እኮ አሁን ብሩኬም ጥሩ ሁኔታ ላይ እንዳልሆነ ታውቂያለሽ። የማይሆን ስሜት ውስጥ እንዳለ፣ የማይሆን ድብርት ውስጥ እንዳለ ታውቂያለሽ ጠንቅቀሽ። ይሄንን እያወቅሽ እሱ እንዲጎዳብሽ አንቺ ትፈልጊያለሽ እንዴ? ቆይ የሱ ጉዳት ለአንቺ አንቺ ላይ ምን የሚያመጣው ነገር የለም? አያሳዝንሽም? ቢያንስ አያሳዝንሽም? ስለዚህ አንቺን እንደሚወድሽ እያወቅሽ ነው ማለት ነው ይሄንን ግንኙነት ለማቋረጥ እየተገደድሽ ያለሽው እንጂ ብሩኬ ላንቺ ፍቅር መስጠቱን ስላላቆመ አይደለም አይደለ ይሄንን ግንኙነት ማቆም የፈለግሽው። እኔ እንደዛ ነው እንግዲህ የተረዳሁት ካነጋገርሽ። ስለዚህ ይሄንን ብሩኬን ጥየው እሄዳለሁ የምትዩን ነገር የጨረቃ ፋሚሊ በፍጹም አያምንሽም። ምክንያቱም አንቺ ከብሩኬ ጋር ትለያያለሽ ብሎ የጨረቃ ፋሚሊ ማንም ሰው ሊቀበለው አይችልም ይሄንን ውሳኔ።
እና ይህንን ነገር አንቺም ከግምት ውስጥ ማስገባት አለብሽ። የጨረቃ ፋሚሊ ውሳኔ እንዲህ በቀላል ባታዩ ጥሩ ነው። ያው ከቤት ማስወጥቻለሁ። ሲቀጥል ደግሞ ኤፍሬምንም እሱ እንዳታገኙ ምናምን ብዬ ተናግሬዋለሁ ትናንት እንዳያችሁት እና እኔና እሱ ከተገናኘን ብዙ ጭቅጭቅ እንግዲህ ሀይሚ አንቺ እንኳን ከሀገር ውጭ አይደለም የትም ብትገቢ ከብሩኬ እና ከጨረቃ ፋሚሊ የትም ልታመልጭ አትችይም። የምሬን ነው የምልሽ። ምክንያቱም ከጨረቃ ፋሚሊ ልታመልጭ የማትችይበት ምክንያት አንደኛው ቤተሰቦቻችሁ ነን እኛ፣ ገባሽ? ስለዚህ አንድ ሰው ከቤተሰቡ አምልጦ የትም ሊሄድ አይችልም። የትም ማለት ነው። ስለዚህ አንቺም የትም ልትሄጂ እንደማትችይ እኛ በሙሉ እርግጠኛ ነን። ምክንያቱም የትም ብትሄጂ የትም እኛ አንቺ ጋር አንቺን የማግኘት እድላችን በጣም ሰፊ ነው። እንዲሁም ከብሩኬ ጋር ሆነም ማለት ነው። ስለዚህ ባትለፊ ጥሩ ነው።